ፍቅራለሁ። የምርሽ ነው? ታፈቅሪኛለሽ? yes ሰው ላይ ነው እንዴ? ምን አለባኝ ሰው እንዴ? ስለዚህ አሁን ነው ትዲኛለሽ? what you start እሺ መቤት ምን ያስቆታል? ቆይ በዳሰሳ ነው እንዴ ሽንኩርት የምከትፈው? ይበቃሻል። አይ ካልሽ ግን ምን ልታደርግ ነው? ምንም ብቀጥን ጠጅ ነኝ። እሺ አልፈራህም። ድሮስ ያባትሽ ልጅ በጉልበት እንጂ በጭንቅላትሽ አታስቢ። እንደማልጸጸት ተስፋ አደርጋለሁ። ደግሞም እኮ አንቺና ምሩ ባትኖሩ ኖሮ መች እንደዚህ ወስን ነበር። እኔ የምልሽ እሱ ነው። ጸጸት በጣም መጥፎ ነገር ነው። እህቴን ቅልቧን የነጠቃት ጸጸት ነው እና አይደለም ሰው ሲጸጸት ይቀር። ታስቀናላችሁ አለው እንጂ እኔ ሰባዝን ቆሜ ቀረው። እንዴ የምን ቆሞ መቅረት ነው? ዞር ዞር ብለህ ፈልግ እንጂ ምናልባት አንተ ያላየው ለሌላ ሰው የታየ ፍቅር ሊኖር ይችላል። ጽድቁ ቀርቶብኛለች እናቴ። ዝም ብሎ ቆሜ ቀረው ማለት አለ እንዴ? ፍቅር አንዳንዴ መታደልን ይጠይቃል። አንዳንዱ መጥቶ ሰባብሮት ሄደው ልብህን ሌላ ሰው መጥቶ ልክ እንደ ሸክላ እንደ አዲስ አፈራርሶ መስራት ይችላል። እሱን ደግሞ ለማግኘት ልብህን መክፈት መቻል አለብህ። አያሴት ፍቅር አንቺ እንደምታስቢው ጣፋጭ ሳይሆን በጣም አስቀያሚ። ናሆም እጅግ በጣም ተደሰተ። ምሩ የናሆምን ፍቅር ተቀበለችው። ዛሬ የመጨረሻው ነበረ። ዛሬ እንግዲህ ካልተቀበልሽኝ እሄዳለሁ፣ ለዚህም ነው ርቄ ቤት የተከራየሁት ሲልም ማሳወቃት። ምሩም ደግሞ እጅግ በጣም ተደስታና ደስ ብሏት በፈገግታ ናሆሜ በጣም አፈቅርሃለሁ አለችው። እሱም በደስታ ፈነጠዘ። ምድር አልበቃ አለው። እውነትሽን ነው ከምርሽን ነው በማለትም ጮኸ። አረ ዝም በል ሰው ይሰማናል ስትለውም እንኳን መስማት አልቻለም። እኔ ስለ ሰው ምን አገባኝ ሲልም እንግዲህ ዛሬ ደስታ በደስታ ሆኗል ናሆም። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት የእግዚአብሔር ሰላምታ ይብዛላችሁ እያልኩኝ እነሆ ዛሬም በድጋሚ ተመልሼ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑኝ እያልኩኝ እንዲሁም ደግሞ ቪዲዮ ላይክ በማድረግ ጀምሩ። እስከ መጨረሻም ተከታተሉኝ። ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ ስል በትህትና ጠይቃችኋለሁ። ዛሬ ተመልሼ ስመጣ ጽናት ክፍል 53ን እንይዤላችሁ መጥቻለሁ። ታዲያ ጽናት ዛሬም ምንም አዲስ ነገር የላትም። ኪራ እየጠበቃት ምንም መልስ የላትም። ውሳኔዋን አስቀጥለዋለች። ናሆምና ምሩ እጅግ በጣም ደስ የሚል ጊዜ አሳለፉ። ምሩ ለመጀመሪያ ጊዜ ሳትናገር ከቤት ወጥታ በዛው አደረች። ጽናትና ኪራ ሲጠብቋት ስልኳ ላይም ቢደውሉ ስልኳም አይጠራም። እሷ ግን ከናሆም ጋር ነበረች። ታዲያ ጽናትና ኪራ ሳሎን ቁጭ ብለው እሷን እየጠበቁ በዛው እንቅልፍ ጣላቸው። ኪራ ከእንቅልፉ ሲነቃ ጽናትም እዛው ሶፋ ላይ ተኝታለች። አያትና አይ ጽናት ምን አይነት ሰው ነሽ? ምን እያሰብሽ እንደሆነ ምንም ሊገባኝ አልቻለም። ክፉ ሰው እንዳልሆንሽ አውቃለሁ በማለትም ካጠገቧ ተነስቶ ወጣ። እሱ ሲወጣ ኪራ ሲወጣ ሄኖክ ገባ። ሄኖክ ሲገባ ጽናት ተኝታለች። ጽናትና ኪራ አንድ ላይ ነው ያደሩት ማለት ነው በማለትም ተገረመ። እዚህ ቤትማ የሆነ ነገር አለ፣ ሲጀመር ያለ ምክንያት አይደለም ጽናትና ኪራ አንድ ላይ የሚኖሩት በማለትም ደግሞ ምን አይነት አቋምና ውበት ነው በማለትም ጽናትን ያደንቃታል። ጠጋም ብሎ ጽናትን ሲነካት ጽናት ከእንቅልፏ ነቃች። ምንድነው ማነህ በማለትም ጠየቀችው። ቀስ በይ እንጂ ምንድነው እንደ ፌንጣ የሚያዘልልሽ? ሄና ነኝ ይላታል። እሷም ኪራስ ብላ ጠየቀችው። እኔ ምን አውቃለሁ አብረሽ ያደርሽው አንቺ ነሽ በማለትም ሄኖክ ለጽናት ይመልስላታል። ጽናትም ወይኔ ምግብ ሳልሰራለት ረፈደ በማለትም ሮጣ ወጣች።
ጽናት ስትወጣ ኪራ ተመልሶ ገባ። ኪራም ተመሳሳይ ጥያቄ ነበር ያቀረበለት። ጽናትስ በማለት ጠየቀ። አሁን ወጣች አለ ሄኖክም። ጽናት እሱ ኪራን ትጠይቃለች፣ እሱም ደግሞ እሷን ይጠይቃል። ምንድን ነው በማለትም ተገረመ። አብረውም አድረው ፍቅራቸውን አልጨረሱም ማለት ነው ይላል ሄኖክ። በሌላ በኩል ደግሞ ናሆም እንግዲህ ለምሩ ምግብ ሊሰራላት ክችን ገባ። ሽንኩርት ሲያቃጥለው መነጽር አድርጎ ሽንኩርት ከተፋውን ቀጠለ። ምሩ መጣች፣ ሳቀችበት። እንዴ ምንድን ነው የሚያስቆት በማለትም ጠየቀ። እሷም መልሳ አንተ ሽንኩርት የምትከትፈው በዳሰሳ ነው እንዴ ብላ ትስቅበታለች። ይሄ ማለት እኮ ድንቅ ከታፊ እንደሆንኩ ያስታውቃል በማለትም እንግዲህ መለሰላት። ደስ የሚል ጊዜ አብረው አሳለፉ። አልጋ እስከምገዛ ድረስ እንደዚህ ነው የምንተኛው በማለትም አላት። ምንም ችግር የለውም ማንኛውም ነገር ይመቸኛል በማለትም እንግዲህ ምሩም ደስተኛ እንደሆነች ለናሆም ነገረችው። ናሆምም እጅግ በጣም ደስተኛ ነው። ቤት ተከራይቶ ራሱን ችሎ ከቤት ወጥቷል። አሁን ላይ ናሆምና ምሩ በጣም ደስ የሚል ጊዜ አሳለፉ። ምሩ በስተመጨረሻ ወደ ኪራ ቤት ተመለሰች። ጽናት አኮረፈቻት። ጽናቴ በጣም ደስ ብሎኛል፣ ለረጅም ጊዜ ስፈራ የነበረውን ፍቅር ዛሬ ተቀበልኩት፣ በጣም ደስ ብሎኛል ትላለች። ጽናትም እጅግ በጣም ደስ አላት። ሳቀችም፣ አቀፈቻትም። በጣም ደስ ይላል፣ ስላንቺ በጣም ደስ ብሎኛል ትላለች ጽናት። እንዲሁም ደግሞ ኪራም እንግዲህ ተጠርቶ ወደ ናሆም ቤት ሄዶ ነበረ። ምንድን ነው ብሎ ሲጠይቅም ኪራ ዝም ብለህ እቀፈኝ በማለትም ናሆም እንዲያቅፈው ጠየቀ። እኔ ግራ ገብቶኛል፣ ምን ተፈጥሮ ነው? እሺ በማለትም ኪራም ናሆምን አቀፈው። ምንድን ነው ብሎ ቢጠይቅም ከምሩ ጋራ ፍቅር ጀመርን ብሎ ይነግረዋል። እሱም በጣም ተደሰተ። እኔ እኮ ተጠራጥሬ ነበረ፣ ገና ከውጪ ስመጣ በዚህ በባዶ ቤት ውስጥ 32 ጥርስህን ገጠጥ ስታደርግ እኔ እኮ ጠርጥሬ ነበረ ይለዋል። ታዲያ ናሆም አሁን ላይ በጣም ደስተኛ ሆኗል። ጽናትም ግራ ገብቷት ጓደኛዋን ማለትም ሰኒን አማከረቻት ስለ ናሆም ስለ ኪራ። የኪራ አብሮ አደግ ወይም ደግሞ ሀሴት እንግዲህ አሁን ከመጣው ልጅ ጋር ማለትም ከሄኖክ ጋር እጅግ በጣም ጸብ ውስጥ ገብተዋል። ጽናት ከውጪ ስትመጣ ሀሴት ናሆምን በጥፊ ስትመታ ታያለች። ይሄ ነገር ምንድን ነው በማለትም ግራ ተጋብታ ለሰኒ አማክራታለች። ምን ሆነው ነው በማለትም ሰኒም ግራ ተጋባች። ግን ደግሞ አንድ ነገር ማድረግ እንችላለን፣ እኔና እሷ ጓደኛ ሆነን ያለውን ነገር ልጠይቅ ትላለች። እሺ ጥሩ ሀሳብ ነው በማለትም ጽናትም ተስማማች። ታዲያ ሀሴት ሄኖክን ልትመታው የቻለችው ከዚህ ቀደም ብዙ ነገር ስላደረጋት ማለትም ተማሪ ያለች በሱ ምክንያት ሰው ስለሳቀባት፣ በሱ ምክንያት ብዙ ስለደረሰባት፣ የእሷን ፎቶ አውጥቶ ሶሻል ሚዲያ ላይ ስላወጣባትና አባቷን ስላሳዘነባት ያንን ቂም ለመበቀል ስትል አሁን እያደረገች ያለችውን ነገር ታደርጋለች። ታዲያ በስተመጨረሻም ሁላቸውም ተሰብስበው ወደ ናሆም ቤት ሂደው ነበረ። ከናሆምና ከምሩ ጋርም በጣም ደስ የሚል ጊዜ አሳለፉ። ሄኖክ ደግሞ ከቤት አልነበረም። ቁልፉን ሰጥቼዋለሁ በማለትም ሀሴት ደግሞ ቁልፍ ሳሰጠው ቁልፍ እንደሰጠችው አድርጋ ለኪራ ትናገራለች። ከሆነም መልካም ነው፣ እሱ ወደ ቤት ይገባል፣ እኛ እዚህ እንቆያለን በማለት እነ ምሩ ጋር ይቆያሉ። ምሩና ናሆም ቤታቸው አቆይተዋቸው በስተመጨረሻም ሀሴትና ሰኒ አብረው ሄደው የሴቶችን ጊዜ አብረን እናሳልፋለን፣ ኪራና ጽናት እዚሁ ይደሩ በማለትም ይወጣሉ። ታዲያ ስለ ፍቅር ሲያወሩ ኪራ እጅግ በጣም ተናዶ ፍቅር ማለት በጣም ዓለም ላይ አስጠሊ ነገር ቢኖር ፍቅር ነው በማለትም የተሰበረውን ልቡን በፍቅር እንደተሰበረ ለማስረዳት ይሞክራል። ጽናት ደግሞ እንደዛ አይባልም፣
ምናልባት እኮ ያ ሰው የራሱ የሆነ መጥፎ ነገር ይዞ ላንተ ደግሞ መልካም ነገር ሊያደርግልህ ይሆናል እንደዛ ያደረገው እና አንተ ላይ በደረሰው ምክንያት የሌሎችን ፍቅር መሳደብ ወይም ማንቋሸሽ የለብህም በማለትም ትለዋለች። እና ምን ማድረግ ነበረብኝ? እልል ብዬ መቀበል ነበረብኝ ሲል እንግዲህ ኪራና ጽናት ክርክር ውስጥ ገቡ። እንዴ ጨዋታው እኮ የሁለታችሁ ብቻ ሆነ፣ ለእኛም እድል ስጡ ትላለች ሀሴት። በስተ መጨረሻም ኪራና ናሆም ጽናትና ምሩ አንድ ላይ ቀሩ። ሀሴትና ሰኒ ደግሞ ወደ ሰኒ ቤት ሄዱ። ሄኖክም ብቻውን በር ሲቀጠቅጥ ማንም ሊከፍትለት አልቻለም። በስተ መጨረሻም ለኪራ ደወለ። ኪራም ሲደወልለት ቁልፍ ነበረህ እኮ ተብለሃል እኮ ቁልፍ ሰጥተሃን ነበር ሀሴት በማለትም ጠየቀ። ኦኬ ረስቼ ነው፣ አዎ ተሰጥቶኝ ነበረ በማለት ይመልሳል እሱም። ታዲያ ሀሴት ቁልፍ ሳሰጠው ነበረ ይሄን ያለችው፣ ምክንያቱም ተናዳበት ስለሆነ ልትበቀለው ይሄንን ታደርጋለች። እሱም ኦኬ ተሰጥቶኝ ነበረ፣ አዎ ረስቼ ነው በማለትም እንግዲህ ስልክ ይዘጋል። ኪራና ናሆምም እያወሩ ነበረ። አዲስ ፍቅር እንዴት ነው በማለትም ኪራ ናሆምን ይጠይቃል። ናሆምም በጣም ደስ ይላል በማለት ይመልስለታል። ታዲያ ሴቶች እኮ መች እንደሚቀየሩብህ አታውቅም፣ ሲጀመር በፍቅር ያበደ ወንድ እንጂ በፍቅር ያበደች ሴት አላየንም ይላል ናሆም። ቤታንስ ምን ልትላት ነው? መቼም ወንድ ነች አትላትም ይላል ኪራም። ቤታ እኮ ምንም ሴት የሚመስል ነገር የለባትም፣ ሁለ ነገሯ ወንድ ነው የሚመስለው በማለትም ናሆም እንግዲህ በቀልድ ስለሚታወቅ ቀልዱን ይቀጥላል። ታዲያ ኪራ አሁን ላይ ከሴት ያለው እምነት በመጨረሻም አሟጦል ወጥቶለታል። ምንም ቢሆን ግን ጽናት ለሱ ብላ እንደሆነ የሆነ አጣብቅኝ ውስጥ ገብታ ቢሆንስ በማለትም ናሆም አጽናናው። እኔ አላቅም፣ እሱም ቢሆን እኮ እኔ አቀልላታለሁ እንጂ ምንም አላደርግም ነበረ በማለትም ኪራ ናሆምን ያወራዋል። የተወደዳችሁና የተከበራችሁ ለዛሬ ይዤላችሁ የመጣሁት እዚህ ጋር ያበቃል። ቀጣዩን ክፍል ይዤላችሁ እስከምመጣ ላይክ እና ሼር ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለምታበረታቱኝ እጅግ በጣም ከልብ አመሰግናለሁ።